ጅንኑ ሚስቱን እየፈለኳት ነው። የጅንኑ ባለቤት አግኝታት ትንገራት የ500,000 የግማሽ ሚሊዮን ብር እንትን ወርቅ ለኔ ገዝቶ ሲሰጠኝ እንደምታውቅና እንደማታውቅ መታ ታብራራ። ምንም ይኖረው ሚስቱን ፈልጋታል እንደፈቀድ መታለች። ሚስቱ ስል ደግሞ ጉቺን ጠራችኋት። እኔ ጉቺን አይደለም ያልኩት። አይ ኖ ጉቺ እንደ ሚስቱ ነው የምትቆጣው። እስቲ ጉቺ ስትቆጣው አላሰማችሁ ማለት እኔ የልጆቼን አባት እንጂ ራሱ አለና እኔ ምድር ከፍ ወደ ላይ ሰማይ ዝቅ ብትል ወርቁ አይመለስም። ገቢ ለለማ ወርቁም ያምራል፣ ግን ሚስቱ አንገት ላይ ቢሆን ደግሞ ያው እኔ እኮ ሚስቱ እኮ ጉቺን አስገበት ለምን ትገባለች? ይሄ ቤት የቅምጦች ቤት አይደለም። እንኳን ተኝቼ እንኳን ስልክ አላነሳልህ ብዬው ስልክ ሳላነሳለት ቀርቼ እንኳን አንዳንዴ ያው እንቅልፍ ይጥለኛል ሰው ነኝና ደክሞኝ ተኝቼ ምናምን ስልክ አላነሳልክ ብዬው ከሰጠ ወዲያውኑ ቴክስት ያስቀምጥልኛል ለማን ቤት ለማን እንደሰጠ እና እኔ እምመልሰው የወሰድኩትም ወርቅ የለም። ሚስትየዋ ራሱ እንዳጋጣሚ ብትመጣ ቲክታክ ላይ እንኳን መጣ አላቅም እንደሰጠ ብትል ራሱ እኔ አልመልስም። እንደው የመጨረሻ አማራጭ እቃዎች የመጨረሻ አማራጭ ሆኖ በቃ እኔ አይምሮዬን ተሰምቶኝ ምናልባት ጅኒው እቤቱን ሚስቱን ትዳሩን የሚበድል ሰው ሆኖ ከተገኘ እና እኔ በጣም ያንን ወርቅ መቀበሌ ጥፋት መስሎ ከታየኝ ለሚስቱ ሳይሆን ወርቁ ይሸጥና ህዝብ እያየ የተቸገሩ ነዳያን ቤተክርስቲያንና መስጊድ ደጅ ላሉ ነዳያን ምግብ እንዲበሉበት ይደረጋል እንጂ ለሚስቱ አልመልስም። ኢንኬዝ አላቅም ካለች እንኳን ኢንኬዝ ያ ፋይናሉ ይሄ ነው። ይሄ ነው እና ለልዕልቲ እነዚህ ነገሮች አድርሱልኝ። ምን እንደምታደርሱልኝ ጥሪ ማለት yes she does but not fluent። ስለዚህ በእንትና በልዕልቲ ጥሪ መምጣት ትችላለች። ቅድም ባስተላለፈችው ጥሪ ሄልፕ አውት ልዕልቲ እንድታገኛት እንትን በይ አግዣት። የኔ ፍቅር አግዣት። ልዕልቲ ጋር ቲክታክ ላይ መታ እንደማታቅ ወርቅ እንደሰጠኝ እንድታብራራ አግዣት ፕሊዝ። ዋይ ናት ጉቺዬ ኮኮብሽ ምንድነው ሳጁ? ዋይ ናት ማሪ ሄልፕ አውት። ትምጣ። የጅኒ ውስጥ ለምን አትመጣም? ንቀት ነው ልዕልቲ ንቀት ነው የማትመጣው። ትምጣና ታብራራ። I don't think her husband will lie to her. My dear, no, help her out. ልዕልቲ okay መታ ታብራራ። እኔ ይሄንን ነው የምነግራችሁ። እኔ ግን ዛሰይ እንደው ተአምር ወርዶ ምድር ሰማይ ከተደበላለቀ the last option ላደርገው የምችለው ነገር ወርቁ ተሽጦ ቤተክርስቲያንና መስጊድ ደጃፍ ያሉ ድሃዎች እንዲበሉበት ገንዘቡን አድርገዋለሁ እንጂ ኔቨር አልመልስም። ከባሏ ጋር ግንኙነት አለሽ ከሆነ ግንኙነት ነው የለም በፍጹም። for your information ከአንድ ሚዲያ ላይ ካለ ወንድ ጋር ግንኙነት የለኝም። ከጊፍተር እስከ ምናምን ያ የነበረኝ ሪሌሽን ይታወቃል፣ በምን እንዳለቀ ይታወቃል። ነፍሱን ይማረው። ከዛ በኋላ ግን ሚዲያ ላይ ካለ ወንድ ጋር ሪሌሽንሺፕ የለኝም። አዎ ስለዚህ አልመልስም። ያ ተቋቁሟል። አልመልስም። ሲጀመር ፐርፐዝሊ እኮ ነው ያሳየኋችሁ። ዝም ብዬ እኮ ለሞርቆ ነው ያሳየኋችሁ። ፐርፐዝሊ ነው ያሳየኋችሁ። አይ ኖ ማን ይሄንን ቶፒክ ይዞ እንደሚያወራ ሁላ አቅ ነበር ሳሳያችሁ። do you really think I'm stupid? no I'm not። የተደበቀ የተሰረቀ ወይ የተጭበረበረ ወይ ችግር ያለበት ነገር ቢሆን
ጂኒው እኮ እንዳሳይ አይፈቅድም ነበር። ስለዚህ ሞክሩ፣ ፈልጉ፣ አምጧት፣ ሚስቱን ጠይቁ። ኢቨን ኢፍ አላቅም ብትል እንኳን እኔ አልመልስም። አሁን እኮ ገባን፣ ሚዲያውን ተረዳ ነው። ድሮ ይጨንቀኝ ነበር የሆነ ነገር ስትሉ እስቅምጥ ስትሉ እስቅንጥር ስትሉ እሽቅንብጥ ስትሉ ምን ስትሉ ነፍሴ ትጨነቃለች። አሁን እናቴ ምንስ ብትይኝ እስከዛሬ ካላችሁኝ በላይ ትሉኛላችሁ። ፍቅሮች አይመለከተኝም። ምን የሚያገባኝ ነገር የለም። ካላችሁት በላይ ትሉኛላችሁ ወይ? አልመልስም። የመንዝዬ ምድር ወደ ላይ ብድግ ብትል ሰማይ ወደ ታች ዝቅ ብትል እችን ወርቅ አልመልስም። ቃል ለምድር ለሰማይ። የጂኒውን ፎቶ ለጠፍሽ፣ የሚስቱን ለጠፍሽ፣ የልጆቹን ለጠፍሽ፣ የማንን ለጠፍሽ፣ የአያት የቀድመ አያቱን የዘር ማንዘሩን ለቅመሽ አምጥተሽ ብትለጥፍኝ አልመልስም። አልሰረኩም። ፈልጎ ወዶ ፈቅዶ ሃፒ በርዝዴይ ብሎ የሰጠኝ ቴንኪው የኔስ ቴንኪው ፍቅሮቼ። እናንተስ ኮመንት ላይ ጂኒው እየትለያለክ ያላችሁትስ የእናንተንስ ደስታ፣ የኔንስ ደስታ፣ የእናንተንስ ያሁላ ምስጋና፣ የኔስ ያሁላ ምርቃት። I swear I don't think he lied to his wife. እንዲህ ምን ታም የእናንተስ እልልታ፣ ያሁላ እልልታ በምንድን ነው የሚመለሰው? እሺ እንደራደር ልዕልቴ፣ እንደራደር፣ መደራደር እንችላለን። የልጆቹም ደስታ፣ የ1000 ምናምን ሰው ደስታ፣ የኛ ለምሳሌ ለምንድን ነው ክፉአችን ብቻ የሚታይሽ? መልካም ነገራችንን አታወሪ፣ ጥሩ ነገራችንን አታወሪ፣ ደግ ነገራችንን አታወሪ። ቅምጥ 24 ሃወርስ እንዴት ቤት ውስጥ ምን ትሰራለች? እንደምትዩ ሴት አዳሪ 24 ሰዓት ቤቷ ውስጥ ምን ትሰራለች? ከቤቴ ከወጣው አልሀበሻ ነው የምሄደው፣ ካልሀበሻ ከመጣው ቤቴ ነው። ለምንድን ነው ኢሜጃችንን ማበላሸት የምትፈልጊው? ሴት ነሽ፣ ሴት ልጅ አለሽ ምናምን አይደል? ዋይ ዋትስ ዩር ፖይንት? የኛን ኢሜጅ ማበላሸት የምትፈልጊበት ፐርፐዝሽ ምንድን ነው? እኔ አልገባኝም። ጌም ከተጫወትን የሆነ ስም ይወጣል፣ የሆነ ነገር እንባላለን። ጊፍተር ከበዛ የሆነ ነገር እንባላለን። የሆነ ብቻ የሆነ ምድር ላይ ጊፍት ከተሰጠን ሌላ ነገር ይባላል። አልገባኝም። እኔ አልገባሽኝም። እስፔሻሊ አሁን በልደቴ ዙሪያ ምንም የምትይው ነገር ስላጣሽ ቆይተሽ ስለ ወርቁ አወራሽ። እኔ አልመልስም። እንደውም ምን ተአምር ቢፈጠር እርምሽን አውጪ መታ ራሱ ግለሰቡ አላቅም ብትል ራሱ እኔ አልመልስም። የመንዝዬ እኔ ጋር ያለው ነገር አልመልስም። ምን ነው እኔ ሳይንቴው ብሏል አባቴ። አልመልስም። የመንዟይ ራሱ ጂኒው በቃ ጉቺ ችግር ተፈጠረብኝ፣ እኔ ሌላ ጊዜ ከሚስቴ ደብቄ ሸውጄ እገዛልሻለሁ፣ ያሁኑ ቤቴ ሰላም እንዲወርድ መልሻለሁ በይና እንትን በይ ብሎ ቢለይ ራሱ አይመለከተኝም። አልመልስም። ፍቅሮች ይህን ነው የምለው እኔ። እንዴ ሀሳብ አስተያየትም ሳንሰጥ የራሳችንን ኑሮ እንኑር። ኢትስ ኦኬ። በቃ ጠፍቶ የተገኘ በዩ ቴንኪው ማሪ። ምንም ላደርጋችሁ አልችልም። ገብታችኋል? ጎረቤት ብቻቸውን ሞተው በሽታ ነው ጎረቤት ሊጠራቸው እና እሳቸውን አስታወሱ። እሳቸው this is like 2017 ምናምን የሰማው ታሪክ ነውና እኔ እሳቸውን ያስታወሱ። እናቱ ያሳዝናል። ስፔሻሊ ሲንግል ማም ሆነው ያሳደጉት ብዙ ዋጋ ከፍለውበታል። ይሄ ያሳዝናል። ይሄን ብቻ ነው ማለት የምችለው፣ ግን ሁላችንም ልቦና ይስጠን።
ከዛ መሲጅ ብርጅስቶን ጆይን ስታረጊ ያየው ስትፎክሪ ያየው እቺ የፍቅር ዲዛይንን ልጅ የሆነች አይምሯን የሚያማት ልጅ አለች፣ ሌላ ልብስ ምሸጥ እንደዚህ ነገር እና አሳሰረቻት። ጭካኔን ባንቺ ነው ማሳየው ምናምን ፎከራውን ሰምቻለሁ። ፎከራውን ፓርት ያ የሜንታል ኢልነስም አለበት አሉ። ከጸበል መጣሁ መሲ አሳሰርሻት ልጅቷን አሳሰረቻት፣ ታሰረች። ማጭ ጭካኔሽን አሳየሽ። መሲ ግን ፀጉርሽ እንዲህ የምታረጊው ነገር የመጨረሻ የልቤን ፒያኖ አጫውቶታል። እንደዚህ የምታረጊው ነገር ህንድ ነው የምትመስለው በእውነት የህንድ ሙኬሽ አምባኒ ካይንድ ኦፍ ነው ይሄ ፀጉርሽ እንደዚህ አምጥተሽ እንደዚህ ህንዶች የለም እዚህ ጋር ጉብ ቢል ብቻ ሙኬሽ አምባኒ አይታችሁታል ወይስ ለኔክስት ታይም ስክሪንሻት አድርጌ ላምጣ? መሲ ዶጮነት ቆንጆ ነው እናቴ። ውፍረትን እንዳትጠሉ። አሁን ሚያከሳ ህመም ይዟችሁ ወፍራም ከሆንሽ ብትከሺ ኖርማል ሳይዝ ላይ ነው በሽታው የሚለቅሽ። ገባሽ? ውፍረት እንዳትጠሉ፣ እንዳትፈሪ። ውፍረት አሪፍ ነው መስዬ። እሺ ይሄንን አየው። ኧረ በስመ አብ አጀንዳ ሌላስ አስታውስኝ። ሌላ ያፋሉ የጅንኑ ባለቤት ባልሽ የግማሽ ሚሊዮን ብር ወርቅ ለልደት ጊፍት ሰጥቷል እና ጂኒው ቴንኪዩ ጅንኑ ሲቀርታ ጅንኑ ባይምሮ የሆነው እና የጂኒው የመሐመድ ሚስት ቴክሳስ ውስጥ ምትኖሪ አመጣዋለሁ ይኖራል። ይሄኛው አለ ትልቁንም ፎቶን አመጣለሁ። የሱ ባለቤት ቴክሳስ ውስጥ ምትኖሪ ባልሽ ግማሽ ሚሊዮን ብር አውጥቶ ወደ 3500 4000 ዶላር አውጥቶ ወርቅ ገዝቶ ለአንዲት ሴት ሲሰጥ ሚስቱ ታውቃለች አልኩኝ። የመሐመድ ሚስት ስሚኝ ስል የተሰጣት ሴት ትናንትና 5000 ዶላር መብራን ድረሽ 5000 ዶላር ኢማጂን እንግዲህ ለአንቺ እኮ ለማዘርስ ዴይ ሽቶ ለሰጠሽ 10 ዓመት እንድታመሰግኝ ያደርግሻል። ለኒው ይርስ ጫማ ሂጂና ሜስስ ግዢ ብሎ 100 ብር ቢወረውርልሽ ነው። እርግጠኛ ስለሆንኩ። ስለዚህ አንቺና ደግሞ ጊፍት ተሰጪዋ አትተዋወቁም። ምክንያቱም ሚስቱ እንኳን መታ መልሽ ብትለኝ አልመልስም ስትለኝ ትናንት ብዙ ነገር ስታወራ ነበረ። እኔ ያልኩት ባለትዳር ወንድ እንዴት ነው ቲክቶክ ላይ ለሚያውቃት ሴት 4000 ዶላር አውጥቶ ወርቅ የሚገዛው ነው ያልኩት። ምክንያቱም እኔ መቼም አስቀያሚ አይደለም አመል የሌለኝ እንጂ ለእኔ የሚገዛልኝ የለም። እንኳን ወርቅ ቆቀር የሚገዛልኝ የለም። ምክንያቱም ጸባይ የለኝም። እንቁርቲ ብሎ ሊያናገረኝ ሲመጣ መዶሻ ይዤ ነው ማባረው። በመዶሻ ነው ማባረክ። እና ምን አለችኝ መሰለሽ የኔ ቆንጆ፣ ምን ይመጣል አልመልስም። አንቺን ብትመጪ የመሐመድ ሚስት አንቺ ማለት ነው ብትመጪ ምንም አታመጪም። ስለዚህ ሚስቱን እየፈለግኳት ነው፣ አገናኙ የኔ እህት። ምንም ይኖር አባት እንዲህ ራሱ አልናገረውም። ስለዚህ ሚስቱን ፈልጋታለሁ። ሚስቱን አገናኙ። ትምጣና ይህንን ነው። እኔ ነገረኛ አይደለሁም፣ ክፉ ሴትም ሆኜ አይደለም። ወርቁም እኮ ሻሻም ናት፣ እርግጠኛ ነኝ።
እርግጠኛ ነኝ ይሄኔ ሻሻ ነው። ሚስቱን ጠይቃታለሁ። ወርቅ ይገዛልሻል ወይ እንደ ጉቺ? በጉቺ አልመጣሁም እኔ። ጉቺ ይመቻት። ጉቺ ምርጥ ልጅ ናት። ስለዚህ እኔ ሚስቱን ፈልጋታለሁ። ኦስተን ቴክሳስ የምትኖሩ አገናኙ፣ አስተዋውቅ። አይደለም ጉቺን አስገቢያት። የቅምጦሽ ቤት አይደለም። የቅዱሳን ቤት ነው። ቆይ እስኪ ጉቺ በጣም ስትቆጩ አየውና ገረመኝ። እኔ ማለት በጣም ነው ማከብረው ማለት እስቲ ቆይ እኔ ኦንላይን ላይ እንደፈለገች አበሻጣም የማናገር ሞራል እና መፍትሄ የተሰጣት ሴት እንዳለች እና አንቺ ይፈቀድልሻል ወይ ብዬም ጠይቃለሁ። ቤት ውስጥ ይፈቀድልሻል ወይ እንደፈለግሽ ለማንባረቅ? ቴሌግራም ያ እስካይ የዚህ የግማሽ ሚሊዮን በውስጣችሁ ያለው መንፈስ ነው ከኔ ጋር የሚጣለው። አስተካክሉት። መንፈሳችሁን ቸክ አድርጉት። መንፈሳችሁን ቸክ አድርጉት። አላዳናችሁትም። ልጁን ነግሬው ነበር። አዶናይ ነግሬው ነበር። አሳያችኋለሁ። ነግሬው ነበር። እኔ በአግባቡ ነግሬው ነበር። እረፍ፣ አቁም፣ ተው። እየሄድክበት ያለ መንገድ ትክክል አይደለም፣ ጥሩ አይደለም። ኮፒ እኔም ቢሰማ ኖሮ አዶናይ እኔም ቢያዳምጥ ኖሮ ችግር ሲገባ ነበር። አይገባም ነበር። ያስገባችሁት እናንተ ናችሁ። እናንተ ስለዚህ ጋር ያላችሁትን አይደለም ያስገቡት። ሰገጤዎች ፎሎወሮች ናቸው። ሀገር የምጠቅም ልጅ እኔ ነኝ። ሀገር የምጠቅም ሰው እኔ ነኝ። እንደ ማንኛውም በጥላቻ ተሞልቼ ሀገር አፍራሽ አይደለሁም። በቃ ኢነፍ እዚ ኢነፍ። አሁን ሽልጥልጥ እንዴ! አም ሶሪ አም ኦርቶዶክሳዊ ነኝ። በቃ ኦርቶዶክሳዊ በቀጥታ ነው የምናገረው። እጥፍ ውልፊት ዘለም ዘንበል አልልም። ቀጥ ብዬ ነው የምራበለው። ቀጥተኛው መንገድ ይዤ ነው የሚሄደው። ሰላም ባባ ኦኬ። ጉድ 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 ጉድ! የኢትዮጵያ ፌዴራል ፖሊስ ለአዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገለጸ። አዲስ አበባ ታህሳስ 1 ቀን 2018 ዓመተ ምህረት ኤኤፍፒ ሚ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃኔ ኃይለ ሚካኤል የተባለ ጥርጣሬ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገለጸ። አዶናይ ብርሃኔ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሶ በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆን የኢትዮጵያ ፌዴራል ፖሊስ አስታውቋል። መንግስትም ሰግጧል እንዴ? አዶናይ በ4 ወር የኢትዮጵያ መንግስትን አሰገጠ እንዴ? ቡና ያስፈልገኛል ለዚህ። የኢትዮጵያ ፌዴራል ፖሊስ አስታወቀ። እውቅና እና ገንዘብ ለማግኘት ብቻ በማሰብ ሚዲያዎች ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣት ትውልድ በመልካም ስነ ምግባር ተቀርጾ አገር የሚጠቅም ተግባራትን እንዳያከናውን ገና በተቃራኒውን በትውልድ ላይ ርካሽ ባህል ለመጫ ይላል። ለመጬ ይህ ኦሮመኛ ነው። ተሳስቶ ኦሮመኛ ያስገብቷል። ለመጬ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ሆልድ ኦን ዌይት አ ሚኒት
ሆራል በርግጥ አነገር ልንገራችሁ እግዚአብሔር እንደምናችሁ አነገር ልንገራችሁ ኢትዮጵያ ማለት ነው ኤቭሪ ታይም ሰው ሲያስር በትክክለኛው አስሮ አያውቅም ካሰሩ በኋላ ነው ትክክለኛ አስታውሳላችሁ ጀዋር መሐመድ በቀለ ገርባ አምዛ ቦረና ልደቱ አያሌው ማን ነው እስክንድር ነጋ እንደገና ደግሞ ኢንጂነር ይልቃል የታሰሩበት ምክንያት ምንድን ነበር ታስታውሳላችሁ መጀመሪያ የታሰሩበት ምክንያት መጀመሪያ አቃቤ ሕግ አዳነች አቤቤ ለምን እንደታሰሩ ሲነግሯችሁ ሰምታችኋል ብዙ ጊዜ ኢትዮጵያ ብዙ ወደ ተቆረመላችሁ ብዙ ጊዜ ሲታሰሩ በአስቸኳይ የሚለቀቀው አሁን ለምንድን ነው ግን ይህን ጫታ የማያስሩት? ይህ ጫታም እኮ አንደኛ ትውልድ አበላሽ እኮ እሱ ነው። ለምረው ስሙ አይታሰረው። ደና ሰው ከሚያስሩ እሱንም ስግጥ ብዙ ሰው ተቃወመ። ኦኬ ባለባበስ ነው አሉ መግለጫው ላይ አብረው ማርያም በጣም ነው ያሳዘነኝ። እሱም ባለ ጊዜ ነው ጫቴ